ይሄ ምን አፍና ነፈንከው? ሰራይ የሚነግረኝ ሰው ደስ አይልም። ቆይ ቢጆስ እሱ ለኔ ያልኩሽ እኮ። እሺ እንዴት ነው አባዬ ተመቸህ? አታስብ፣ ከዚህም በኋላ በደንብ ይመቻል። ግን ለምንድን ነው የገረመህ የማትመስለው? አልገረመኝም። ከዚህ በላይ ልታደርጊ እንደምትችይ አልጠረጥርም። ብዙ ማውራት አይጠበቅብህም። እሺ እኔም ብዙ ስለማልቆይ ሀሳብሽን ተናገሪ። እንዴ ቆይ ትንሽ እንቆይ እንጂ። ስለዚህ እኔን ሀሳብ ልንገርሻ። ትችላለህ። ከእኔ ስሙኒ ሳንቲም አታገኝ። ምን እንዲፈጠር አታገኝ። አይገርምም? አንተና ልጅ በጣም ክፉ ናችሁ። አንቺ ደግሞ ከገንዘብ ህይወት የምታደርጊው ነገር ድግሩ ነው ማለት ተቀረበልኝ ማለት ነው። አፍህን እንድትከፍት አትፍቀድልን፣ ካለበለዚያ ትገረፋለህ። ይችን አታውቃት። አልደራደርም። ከእሷ ጋር ከምደራደርና ገንዘብ ከሚሰጣት ሞቴን እመርጣለሁ። ትልቅ ሰው ብልጥ ይመስለኝ ነበር። ሁሉም ሞታ ብልጥ አይደለም። እንዳንተ አይነት ደግሞ እድል ገጥሞት ሞኝ ይሆናል። ለስራችን መታመን ያለብን አይመስልም? እንደ ስራው ይወሰናል። እነሱ የሚሰጣትን ላንተ ልስትን ያልኩት በስራዬ ብዙ እናንተ አይነት ሰው ያጋጥመኛል። በእርግጥ እኔን አያጠለሉኝም። የታለሉ ግን ብዙ ጓደኞች አሉ። እንዴት? ገንዘብ ለእሷ ስለማልሰጣት እንጂ ከአንተ ጋር ለመደራደር አለ። እንግዲህ የሚሆነው እናያለን። ቪዲዮውን እንደተመለከት ነው እንግዲህ ዛሬ በጣም ገራሚ ነው ማለት ነው። አባባ የፈለገ ቢሆን ቅንጣት ሳንቲም ከኔ አታገኝም ብሏታል ቲናን ማለት ነው። ቲና ደግሞ የወሰድክብኝም በሙሉ አስመልስሃለሁ፣ ዋጋ ትከፍልባታለህ በጥፍ እያለች አባባን ያው እንግዲህ እያስፈራራቻቸው ነው ያለችው። ያገቷቸውም ሰዎች ለምንድን ነው መልስ ሲመልስልኝ ለምን አትመታውም? ቆይ ለምንድን ነው እንደዚህ አይነት መልስ ለኔ የሚመልስልኝ? ይችኛይቱን ቲናን አታውቃትም እያለች ስትለው ነበር። የከፈልሽኝ እኮ ጥያቄና መልስ ባደረጋችሁ ቁጥር ልመታው አይደለም፣ አግባብ አለው ስራችን። ስለዚህ በስራችን መሀል ጣልቃ ልትገቢ አይቻልም እና ለእኔም ለሱም ብር ካለሽ ብር ስጪኝ፣ ከሌለሽ ደግሞ ምግብ አምጭልን ብሏታል። እኔ ላንተ አመጣልሃለሁ ለሱ ግን አላመጣም ብላለች ለአባባው ማለት ነው። የሰው ልጅ የክፋቱ ጥግ ማለት ነው። እሷ በዛን ሰዓት ታስታውሳላችሁ ከቤት የእሷ ቤት አለመሆኑን ባወቀች ሰዓት እንግዲህ ለምና አይ እየሰራች ተቀመጭ ብለው አባባ አስቀምጠዋት ነበር። ዛሬ ግን እሷ ለማስገደል ካስወሰደቻቸው በኋላ አጋቹ ለራሱ ገዳዩ ማለት ነው አዝኖላቸው ምግብ ለሳቸው ማምጭ ሲላት አላመጣም ነው ያለችው። እና ዳኒ ደግሞ እንግዲህ ትሁትን ያለችውን ምክር ሰምቷል። እጁ እንደሌለበት ምንም ነገር እንደማያውቅ ትሁት ስትከራከርለት ነበር። እንግዲህ ካሌብም ለምንድን ነው ቆይ እንደዚህ ሙሉ ለሙሉ እርግጠኛ ሆነች ዳኒ እንደማያውቅ የምትከራከርለት ብሎ ሲላት አይን ያውቃለሁ፣ ዳኒ ቢያውቅ ኑሮ አያስችለውም ነበር። ስለዚህ እጁ የለበትም። በቲና ግን የማውቀው ነገር የለም። ያው እሷም ከቤት እንዳልወጣች ነው። ነገር ግን እርግጠኛ ሆኜ የማወራው ስለ ዳኒ እንጂ ስለ ቲና ማውራት አልችልም ብላለች። እና እንግዲህ እሷም ትሁቴ ምንድን ያለችው ዳኒን አባዬ ያለበትን ቦታ ቲናን በብልጠት ተጠቀምና ንገረን ብለዋለች። እሱም እሺ ብሎ በሀሳቧ ተስማምቷል ማለት ነው። ሰላም ሰላም፣ ጤና ይስጥልኝ የቻናሌ ቤተሰቦች፣ እንኳን እንዳላመጣችሁ። ለዚህ ቻናል አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ ሁኑ። ቤተሰብ ደግሞ የሆናችሁ ስለምታበረታቱኝ ከልብ አመሰግናለሁ። በያላችሁበት ሰላማችሁ በዚህ ተረፍርፍ ይበልኝ እያልኩኝ እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ በትህትና ጠይቃለሁ። ቀጣዩን ክፍል ትሁትን እንግዲህ ይዤላችሁ መጥቻለሁ። ትሁት እንግዲህ ምን ይመስል ነበር የዛሬው ቪዲዮ የሚለው ነገር በጣም የሚገርም ነው ማለት ነው። ቲና ታማ መስላ ከቤት ተቀምጣ የምትሰራው ተንኮል ከጥግ ድረስ የደረሰ ነው። ካሌብ እንግዲህ በገዛ እጁ ገንዘብ ሰጥቶ የአባቱን ነፍስ ለማጥፋት የደረሰው ገንዘብ የአባቱ ብር ነበር። ካሌብ እንግዲህ ትፈታኛለሽ ብሎ በሰጣት ብር ነው እንግዲህ አሳግታ አባባን እያሰቃየቻቸው ያለችው። ያንን ባይሰጣት ኑሮ ለሻይ እንኳ መጠጫ 5 ሳንቲም የላትም ነበር ቲና በዛን ሰዓት ማለት ነው። ነገር ግን እፈታሃለሁ ብላ አስመስላ ከሱ ገንዘብ ከተቀበለ በኋላ ስራዋ ማካሄጃ አድርገዋለች። ያ ስራ ደግሞ ጥሩ ስራ ሳይሆን ወንጀልን ማለት ነው። አባባን ለማስገደል የምትከፍለው ገንዘብ ነው ማለት ነው። እንግዲህ ካሌብ ጸጸት ላይ ነው ያለው ባልሰጣት ኑሮ የሚለው እንግዲህ አባቱን በመጥፋቱ ትሁቴም ሆነ ካሌብ እየተጨነቁ ይታያል ማለት ነው። ዳኒም እንግዲህ ተጨንቋል አባባ በመጥፋታቸው። እሱ ያው ገንዘብም ወዳጅ ቢሆን ግን ይሄን ያህል መጥፎ ሰውን ለማጥቃት ጭካኔ የለውም ማለት ነው። የቲና ጭካኔ ግን በጣም ከልክ ያለፈ ነው። ይሄን ያህል የሰው ልጅ ጭካኔ ያለው ማለት በጣም ከባድ ነው ማለት ነው። እና ከሚገርም ነገር አሁን
ካሊብ ተጨንቋል። አባዬ በእኔ ምክንያት ነው ይሄ ሁሉ ፈተና እያለፈው ይሄ ሁሉ ስቃይ የሚደርስበት እኔ ነኝ ሳይሉኝ ወበኔ ነፍሰ ገዳይ ቤት ያምጥቼ ራሴ በገዛ ቤቱ መኖር ያሳጣሁት እያለ በጣም እየተጨናነቀ ነው ማለት ነው። ነገር ግን ትሁት ደግሞ አይዞህ ምንም አይሆንም አባዬ ብላ እሷም ተጨንቃለች። አሁን እሱ ቲና ናት ይሄንን ያደረገችው እያለ ካሊብም ይላል። እንግዲህ ትሁት ምንድን ነው ያለችው? አይ እሷ ላታረገው ትችላለች፣ ታማ ስለነበረ ከቤት የወጣችም እኮ መውጣቷንም እርግጠኛ አይደለሁም። እስቲ እንዴት እርግጠኛ ሆንሽ? አይ እኔ እርግጠኛ አይደለሁም፣ ነገር ግን ብዙም አላምናትም፣ ግን በብልጠት እንጂ እንደዚህ ከቤት ውጭ ብላ ብታባረርና ብታፋጥጣት ትርጉም የለውም ብለዋለች። እና ዳኒም እኮ እጁ አለበት ብሎ ሲል ዳኒ ጭራሽ የሚያውቀው ነገር የለም። ዳኒ ቢያውቅ ኖሮ ጥሩ ነበር፣ ለእኛም ይጠቅመን ነበር፣ ነገር ግን አይጠቅመንም። ስለዚህ ዳኒ የሚያውቀው ነገር የለም ብለዋለች። እንዴት አወቅሽ ብሎ እሱን ጠየቃት። አይ እኔ ዳኒን አውቀዋለሁ፣ ዳኒ ገንዘብ ወዳጅም ቢሆን ሰውን የማጥፋት ኃይል የለውም፣ እንኳን የሰውን ነፍስ ቀርቶ የዝንብን ነፍስ ለመግደል ጭካኔ የለውም ብላለች። ሙሉ ለሙሉ እርግጠኛ ሆና ስለሱ ታወራለች ማለት ነው ትሁቴ። ምክንያቱም ዳኒ ታውቃለች ሁሉንም ነገር ለትሁቴ ያማክራታል። ነገር ግን የዚህን ጭካኔ እኮ የለም። እስከዛሬ አባባ እንደዛ ሆኖ ታመው ህይወቱ እዚህ የደረሱት በሱ ነው። ቲና እንግደለው ስትል እሱ አይሆንም እያለ ነበር ማለት ነው። እናም እንግዲህ ያው ዳኒ አባባ በመጥፋቱ እጅሽ አለበት ወይ ብሎ ሲጠይቃት ቲናን አይ እኔ የማውቀው ነገር የለም ለምን እደብቃለሁ ብላ ቲና ተቀይራለች። እንደ በፊቱ አይደለም። ይሄንን ገንዘብ ከያዘሽ በኋላ በጣም ተቀይራበታለች። ዳኒ ጋር ያላት ግንኙነት ብዙም አይደለም። ዳኒ ያው ነፍስ ማጥፋት ጥሩ አይደለም እያለ ስለሚከለክላት ሁሉን ነገር ብቻዋን ለማድረግ ወስናለች ማለት ነው። እና እንግዲህ ትሁቴም ስላመመሽ እኔ ልገዝሽ እኔ ላንሳልሽ ብላ የተኛችበትን ልታግዛ ስትል አያስፈልገኝም ብላለች። መሆነሽ ነው የተጨነቅሽው ስትላት አባባ በመጥፋቱ ተጨንቄ ያለው እና ቲና እንዴት ነው የምታውቂው ነገር አለ እንደዚህ እዚህ ነገር ውስጥ አባባ መታገቱን እጅሽ አለበት እንዴ ስትላት አዎ ከአንቺ መስማት ስለፈለግኩ ነው። ስለዚህ አንቺ እጅሽ አለበት የለበትም? እስኪ እውነቱን ንገሪኝ። አባቴ የት እንዳለ ካወቅሽ ንገሪኝ። የሆነ ነገር ካረግሽን በትነግሪ ብዬ ነው፣ ግን እንደማትነግሪኝ ያውቃለሁ ብላታል። እኔ የማውቀው ነገር የለም አንቺ ነሽ እንደ እኔ እንደዚህ የምትጠይቂ ብላታል። እንግዲህ ካሊብ ምናልባት ከጓደኛ ጋር ከከተማ ወጥቶ ይሆናል ብሎ አይ ሳይነግረማ እንደዚህ ነገር አያረግም አባዬ በፍጹም የሆነ ነገር ደርሶበት ነው፣ ስለዚህ ፖሊስ ጣቢያ መሄድ አለብን ብላ ስትለው 24 ሰዓት እኮ አልሞላም ሲላት አይ አሁንማ ሞልቷል፣ ባለፈው አልሞላም ነበር ትናንት፣ ዛሬ ሞልቷል፣ ስለዚህ ሄደን መጠየቅ አለብን ብሏት እሷም እንግዲህ ትሁቴ እንደዚህ አይነት ነገር አድርጎ አያውቅም፣ ስለዚህ ቤት ውስጥ ያለው ነገር አስጠልቶት ነው እንጂ ይሄንን ነገር አያደርግም፣ እንደሱ ባደረገው ፈጣሪ ብላለች ማለት ነው። እናም እንግዲህ በጣም ግራ የሚገባ ነው። እንግዲህ አጋቹም ሰውዬ አባባን እየተንከባከባቸው ይገኛል። ቲናም እንግዲህ መጠጧን እየጠጣች ትጠጣለች፣ ትጨፍራለች። ታማለች የተባለችው እሷ የልቧ ደርሶላት ሌላ ቲና ሆናለች ማለት ነው። እንግዲህ የሰው ልጅ ነፍስን በማጥፋት እንደዚህ ይደሰታል እንደ ጉድ እኮ ነው። አረ በጣም የሚገርም የእሷ ጭካኔ የሌለ ነው ማለት ነው። እናም እንግዲህ ዳኒ እንዴት ነው ይሄ ሰሞን ብቻሽን መዝናናት መጠጣት አበዛሽ፣ በሰላም ነው ወይ ሲላት አዋ አለችው ማለት ነው። ለምን አሁን ዳኒ ጋር ያላት ነገር ለራሱ በጣም ቀንሷል፣ ቀዝቅዛለች። ምክንያቱም የምታውቀው ነገር የለም። ነገር ግን ያው እሱም ባለፈው እንደዛ ሰውና ጥፋ ስትል አይቻልም ስላላት ምንድን ነው የሚሻለን መፍትሄ ፈልጊ እያላት ነው። እሷ ግን ነገ ለፖሊስ እናመለክታለን እያሉ ነው። እና ምን ይሻላል ሞኝ አትሁኚ፣ ነገሮችን ቶሎ ጨርሽና እንገላገል እባክሽን እያላት ነው። እሱም በዚህ ሁኔታ ፍች እንደሚያስቡ ታውቂያለሽ ብሏታል። አይ መጀመሪያ ተጠርጣሪ እኛ ነን፣ የሆነ ነገር ቢፈጠር በእኛ ነው የሚያማክሩ እንትን የሚሉት የሚያሳብቡት እያላት ነው። እሷ ግን ስራዋን ሰርታለች። ዳኒ ስለማያውቅ ምስኪን ይጨነቃሉ። ወንጀል ሰርታ እንዴ ከአንቺ ተደብቄ ምንም የማደርገው ነገር የለም ብሏታል። እስኪ ቆይ እስኪጣራ እስር ቤት ብንገባ እያለ ዳኒ ይፈራል። እሷ ግን ስራውን ስለሰራችው ፍርሃት የሚባል አይታይባትም። በቃ እርግጠኛ ሆና አባባ በህይወት አይኖሩም ብላለች ማለት ነው። ዳኒ ግን በጣም እየፈራ ነው። ተጠርጣሪ እንሆናለን እያለ እሷ ማድረጓን ምንም የሚያውቀው ነገር የለም። ደብቀዋል። መታሰር ቢኖርስ እያላት ነው። አይዞህ እያለችው ነው። ከአጋቹም ጋር እንግዲህ አባባ ገንዘብ ልስጥህ እና
ገዳይ አትሁን እባክህን ወጣት ልጅ ነህ እያሉት ነው። አባባ ዛይ ናቸው። ምክንያቱም አንተ ወጣት ልጅ ነህ ነፍሰ ገዳይ ከምትባል ገንዘብ ልስጥህና ስራህን ለውጥ፣ አንተነትን ቀይር እያሉት ነው። እሱም ደግሞ ትልቅ ሰው ብልጥ ይመስለኝ ነበር። ከገንዘብ ይልቅ ህይወት ይበልጣል። ስለዚህ ለቲና ገንዘቡን ስጧትና በህይወት ኑሩ አላቸው። አባባ ምን ለሷ ገንዘብ ከምሰጣት ህይወቴን በሞት ይሻለኛል፣ ህይወትን ባጣ ይሻለኛል እንጂ ለሷ ቅንጣት ሳንቲም አልሰጥም ብለዋል አባባ ማለት ነው። እሱም ደግሞ ለምንድን ነው የማትሰጣት ሲል አይ እኔ ለሷ አልሰጥም፣ ለሷ የምሰጣትን ብር ለአንተ ልስጥህ፣ ግን መደራደሪያ አይደለም፣ አትፍራ ልጅ፣ እኔ ምንም አላደርግህም ብለውታል። እሱ ደግሞ ብዙ ጓደኞች በዚህ ምክንያት የታለሉ አሉ። እንደዚህ አይነት ስራ ውስጥ ስንገባ የራሳችን እምነትና አቋም አለን ብሏል ማለት ነው። እናም ደግሞ ያ ሲሆን ብዙ ጓደኞች ገንዘብ እንሰጣችኋለን ልቀቁም ብለው ከተለቀቁ በኋላ ብዙ ፈተናና ስቃይ የበዛባቸው ጓደኞች ስላሉኝ እኔ ደግሞ የነሱ አንዱ መሆን አልፈልግም ብሏል። እንዴት ብሎ ይህንን ነገርማ መሆን አይችልም፣ እኔ ምንም አላደርግም፣ ነገር ግን ለሷ የምሰጣትን ገንዘብ ለአንተ ልስጥህ ነው ያልኩት እንጂ እኔ ምንም እንድትሆንም አልፈልግም፣ ወጣትነት ስላሳዘነኝ በወጣትነት ነፍሰ ገዳይ እንድትባል ስላልፈለግኩ ነው ብለው አባባ እንግዲህ የዋህ ናቸው፣ አዛኝ ናቸው። እንደዚህ ብለው እንግዲህ እሳቸውን እያሰቃየ እያለ እሳቸው ደግሞ ለሱ ያዝኑለታል ማለት ነው። በጣም የሚገርሙ ሰውዬ ናቸው ማለት ነው ይህ ሰውዬ። እናም እንግዲህ እስኪ የሚሆነውን እናያለን ብሎ ዝም ብሏቸዋል ማለት ነው። እንግዲህ ዳኒንም መጥቶ ካሌብ አባቴ የት ነው ያደረጋችሁት አንተና እሷ የት ነው ያደረጋችሁ ሲል እኔ የማውቀው ነገር የለም ብሎ ተናግሯል። እንግዲህ ቲናም እስካሁን ለዳኒ አንድ ቅንጣት ነገር አልነገረችውም። አባባ ጋር ሂዳ አንተ ሰውዬ ቀነም ቁጠር፣ ብዙ ነገር እንዳሳጣይ ብዙ ነገር ዋጋ ትከፍላለህ፣ ስለዚህ ጊዜህን ቆጥብ፣ ጊዜህን ተጠቀም። ደግሞ ለምንድን ነው እንደዚህ አየር እንዲተነፍስ ያደረግከው ብላ ስትለው አይ ውለታችን እኮ ምንም ነገር ላረገው ላስጨንቀው አይደለም፣ ስለዚህ እንደፈለገ መንቀሳቀስ ይችላል፣ ምንም የሚያመጣብህ ችግር የለም ብለዋል ማለት ነው። እንግዲህ እሷም አይ ጭሆስ ጎረቤት ቢረብሽና ሰው ቢጠራብህ ችግር ይፈጥርብሃል ብለው ምንም ችግር የሚፈጥር ነገር የለም ብሏታል ቲና። እንግዲህ ትሁትም ዳኒን እባክህን ዳኒ አባዬ ይሄው ስንት ጊዜ ሆኖታል ከጠፋ፣ ስለዚህ የምታውቀው ነገር ካለ ካሌብ እንደዛ ያለ ስለተጨነቀና ስለተጠበበ ነው እንጂ ለሌላ አይደለም ብላ ስትለው አይ እኔ ምንም የማውቀው ነገር የለም አባዬ ምንም እንዲደርስበት አልፈለግም፣ መልካም ሰው ነው፣ ሁሉን ነገር እያወቀ እና ምንም ነገር የሚያውቀው ነገር የለም፣ እባክህን የምታውቀው ነገር ካለ ብላ ስትለው እኔ እጄ እንዳለበት ታስቢያለሽ እንዴት ትሁት? እኔ እኮ ምንም አላውቅም፣ እምልልሻለሁ በኤደን በመወዳት፣ ስለዚህ እኔ አላውቅም፣ አንቺም እንደ ካሌብ ትጠረጥርኛለሽ ሲላት እኔ አልጠረጥረም፣ ነገር ግን እስኪ የምታውቀው ነገር ካለ ብላ ስትለው ካሌብ ደግሞ ሊያምነኝ አልቻለም ብሏታል። ካሌብ እኮ ጨዋ መሆኑ የገባኝ እናንተ ላይ እርምጃ ሳይወስድ ሲቀር ነው፣ ሁሉን ነገር እያወቀ ብሎ እና ይሄንን ነገር ታረጋለህ ብዬ አልጠረጥርም፣ ነገር ግን ገንዘብ ሳይሰጥ ሲቀር የዛትከውን አልረሳም እና እባክህን አታስጨንቀኝ ብለዋለች ትሁቴ ማለት ነው። እሱም አይ ይሄ ከሆነ ችግር የለውም ብላለች። የኔ ፍላጎት ገንዘብ አግኝቶ ከኤዱ ጋር መኖር እንፈልገው ብሏል ማለት ነው። እኔ መጀመሪያ ያለልሽ የፈለኩት ምንም የማውቀው ነገር የለም ብሏል ዳኒ። የኔማ ምንም እንትን የለውም ብቻውን ትርጉም የለውም፣ ስለዚህ እኔ እንዳምን ከፈለግ መጀመሪያ እውነቱን አውጣ ብለዋለች። ቤተሰቡ ሁሉ መበታተን የለበትም በእናንተ ገንዘብ ለማግኘት ስትሉ ባክን ብላ እርዳን ብለዋለች። እሱም እሺ ብሎ በሀሳቡ ተስማምቶ ሊረዳቸው ነው ማለት ነው። ቲና ጋ ያለውን እውነታ ለማጣራት እየፈለገ ነው። ነገር ግን ካሌብም ተናዷል። አሁን ትሁትም እባክን በዘዴ ዳኒን እንጠቀምበትና እውነታውን እንወቅ ብለው እሱም እሺ ብሎ ተስማምቷል በዚህ። እናም አሁን እንግዲህ ዳኒም ከቲና ጋር ሆኖ እውነታውን ለማዋጣት ሂዷል ማለት ነው። እና ቲናም እንግዲህ ካሌብ ጋር ለመተኛት ፈልጋ መኝታ ክላሷ ስትገባ ውጭልኝ ማየት አልፈልግም አንቺን ከዚህ ውጭልኝ ብሎ ሲያባረራት ይሄን አጋጣሚ ተጠቅሞ ዳኒም እንግዲህ ጠይቋት ነበረ ማለት ነው። እናም ምን አለ ዳኒ እንግዲህ ሲያገኛት አባዬን ምን ሆነሽ ነው? ቆይ አባዬ የት እንደሄደ ታውቂያለሽ እንዴ ሲላት አይ እኔ የማውቀው ነገር የለም ብላ አክዳው ነበረ። እናም አታዩም እንደ ከመኝታ ክላስ እኮ አስወጣኝ፣ ምን አይነት ጨካኝ አረመኔ ነው ስትለው ካሌብን ታዩ እሱን እባክሽ
የትም አያገኝም አባቱን ካሁን በኋላ እኔ እንደዚህ ቢያደርገኝም የትም አያገኝም፣ ነገ ጧት ይቅርታ ይጠይቀኛል ብላ ስትል ዳኒም እንግዲህ እንዴ አባቱን የማያገኘው እንዴት አወቅሽ አንቺ? የት ነው ያለው አባቱን ታውቂያለሽ? እኔም ባገኘው የማረገውን እኔ ያውቅ ነበረ፣ እኔ መግደል ባልችል በሰው አስገድለው ነበር ሲላት፣ ቲናም እንግዲህ እውነት መስሏት እሱን ታደርገዋለህ ስትለው አዎ ደስ ይለኛል ሲሞት ባዩ ሲላት፣ አይ ያ ከሆነ አሳያለሁ ያለበት እኔ ጋ ነው ያለው፣ ስለዚህ ይሄ ነገር ሚስጥር ነው ለማንም እንዳታወራ እና ነገ ወስጄ አሳያለሁ ሲነገር ጠብቀኝ፣ ግን ይሄን ነገር ለማንም ትንፍሽ ብትል የኔና ያንተ መጨረሻ ነው ብለዋለች። እሱም እንግዲህ እሺ ብሎ አይ ስራዬ ተጀመረ ከአሁን ሰዓት ጀምሮ ብሎ በደስታ ፍንጥስ እያለ ነው ማለት ነው። አባባን እንግዲህ በህይወት ምንም ሳይሆን እንደሚያገኙት ተስፋ አለን። ሁላችሁንም አመሰግናለሁኝ እስካሁን አብራችሁ ስለቆያችሁ። እንግዲህ ቻናሉን ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ አበረታቱኝ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዝት ይበል። ቀጣዩን ክፍል ይዘንላችሁ እስከምንመጣ ቸር ቆዩ በያላችሁበት።